ሰላም ሰላም ውድ አድማጮቻችን፣ በምሽቱ ጨዋታ መድፈኞቹ እንግዲህ ከሩብ ፍጻሜ ወደ ግማሽ ፍጻሜ አንድ እግራቸውን ማስገብተዋል ማለት ይቻላል። ካይ ሃቨርትዝ ተቀይሮ ገብቶ በሰባኛው ደቂቃ ኦዴጋርድን ተክቶ ነው የገባው። አስደናቂ ብቃት፣ አስደናቂ ጎል ነው ማስቆጠር የቻለው። ቦታውን የያዘበት መንገድ ሃቨርትዝ ሁሌም እንደሚባለው የትልቅ ጨዋታ ተጫዋች ነው። አድማጮቻችን፣ ትልቅ ጨዋታ ላይ በምፈልገው ሰዓት ላይ ሃቨርትዝ ይደርሳል። ይህ በጣም ጥሩ ብቃቱ ነው። በአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ማንቸስተር ሲቲ ላይ ያስቆጠረውን ጎል መረሳት የለብንም። አርሰናል እንደ ቡድን ካለፉት ሁለት የካራባው ካፕ እና የኤፍኤ ካፕ ሽንፈቶች መልስ ወደ ስፖርቲንግ ሊዝበን አቅንቶ ማሸነፍ መቻሉ በጨዋታው ሁለቱም ቡድኖች እኩል የነበረ አቅም ነበራቸው። ነገር ግን የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ፣ ግማሽ ፍጻሜ እያልክ ስትሄድ በሁለቱ ቡድኖች መካከል ጠንካራ ፉክክር የሚደረግበት ጨዋታ እንደሚሆን የሚጠበቅ ነው የሚሆነው። ታዲያ በእነዚህ ልዩነቶች መካከል ግን አርሰናል አሁንም ማሸነፍ ችሏል። በባየር ሊቨርኩሰን ላይ በጣም በጥሩ ፐርፎርማንስ አቻ እንደወጡ የምታስታውሱት ነው። የሃቨርትዝ ፔናልቲ ፍጹም ቅጣት ምት ያስቆጠራት ጎል በጣም ወሳኝ ነበረች። አሁንም ሃቨርትዝ ወደ ሜዳው ውጭ በስፖርቲንግ ሊዝበን እንግዲህ በሊዝበን አሬና በጣም ጥሩ ፐርፎርማንሱን አሳይቷል። ወሳኛውንም ጎል አስቆጥሯል። አርሰናል ወደ ሜዳው ሲመለስ ብዙ ስራዎችን አቅሏል ማለት ይቻላል። በሜዳው አቻ መውጣት ተቃራኒ ቡድን እንዲያጠቃ የሚያስገድድ ነው የሚሆነው። ያ ደግሞ አርሰናል በሜዳው ጫና ፈጥሮ 1-2 ጎሎችን በመጀመሪያው አጋማሽ ማስቆጠር የሚችል ከሆነ ነገሮች የሚቀሉለት ይሆናል። እንግዲህ ስለ ጨዋታው የምንነግራችሁ ይኖረናል። ማይክል አርቴታ ከቋሚ አሰላለፉ እንዲሁም ደግሞ በጨዋታው ላይ የተጠቀማቸው ነገሮች። ዴቪድ ራያ አስደናቂ ብቃት። ራያ ምን አይነት ግብ ጠባቂ ነው! አድማጮቻችን እንዴት አይነት ፐርፎርማንስ ነው ያሳየው! በተለያዩ ሁኔታዎች ውስጥ የዚህን ተጫዋች አለማድነቅ የሚቻል አይደለም። በማድሪድ እና በባየር ሙኒክ ከተደረገው ጨዋታ ላይ ማኑኤል ኑዌርን እያየን ነበር አይደለ? እዚህ ጋር ደግሞ ዴቪድ ራያን አለማድነቅ አይቻልም። የመጀመሪያውን ሹት ያስቀረበት መንገድ በጣም አስገራሚ ነበር። ከዛ በመቀጠል ደግሞ ባለቁ ደቂቃዎች ውስጥ ደግሞ ያወጣው ኳስ በጣም አስደናቂ ነበር። ራያ አርሰናልን በሆነ መንገድ ሜዳ ላይ ሲታደገው ማየት የተለመደ ነው። ባለፉት ሁለት ጨዋታዎች አርሰናል ከግብ ጠባቂያቸው የሚፈልጉትና ያጡት የሚመስለው ይህንን ፐርፎርማንስ ነበር። ዴቪድ ራያ በአስደናቂ ብቃት ልዩነቶችን መፍጠር ችሎበታል። አርሰናል በአውሮፓ ቻምፒዮንስ ሊግ አሁንም ከድል ጋር እየተጓዙ ይገኛሉ። ባለፉት 8 ጨዋታዎች ማለት ነው። በሊግ ፎርማት 8ቱን ጨዋታዎች አልተሸነፉም። በመቀጠል የባየር ሊቨርኩሰን 2 ጨዋታዎች ላይ አልተሸነፉም። አሁን 11ኛ ተከታታይ ጨዋታቸውን ሳይሸነፉ በውድድር ዓመቱ እየቀጠሉ ነው የሚገኙት። እንግዲህ በግማሽ ፍጻሜ ከባርሳና ከአትሌቲኮ አሸናፊ ነው የሚገናኙት። ተጠባቂ ጨዋታ የሚሆን ይሆናል። ሞርሰን ሂምላንድ አልነበረም ዛሬ በቅጣት በቀጣዩ ጨዋታ ላይ በኤምሬትስ በሚደረገው ላይ የሚመለስ ይሆናል። ነገር ግን በጣም አሳዛኙ ለስፖርቲንግ ሊዝበን ምርጡ አጥቂያቸው ሉዊስ ሱዋሬዝ የስብስቡ አካል አይሆንም። በጣም የሚያሳዝን ነው። እንግዲህ በአጠቃላይ አርሰናል እንግዲህ ክሊንሺት ማስመዝገብ ችለዋል። ጎሎች ሳይቆጠሩበት ወጥተዋል። በተከላካይ መስመሩ እስከ ማጥቃቱ ያሉትን ልዩነቶች ማንሳት የሚጠበቅብኝ ይመስለኛል። በተለይ ደግሞ በመጀመሪያው አጋማሽ አርሰናል በልዩነት ስህተቶችን የሰራበት ነበር። የተከላካይ መስመሩ በተለይ ቤን ዋይት አራሆ አንዴ ያመለጠበት መንገድና ሹት ያደረገበት መንገድ ቤን ዋይት አሁንም ማሻሻል የሚጠበቅበት ነገር ግን በጨዋታው ውስጥ በጣም ማደግ ችሏል። ቤን ዋይት የሪትም የጨዋታዎችን በተደራራቢ አለማግኘት፣ እንደዚህ ከበድ ያሉ ረዘም ያሉ ጨዋታዎችን አለመጫወት ከቤን ዋይት ፐርፎርማንስ ላይ ትልቅ ሚና የሚኖረው ይመስለኛል። ሪካርዶ ካላፊዮሪ አሁንም ሉዊስ ሱዋሬዝ በሚገባ ማለፍ ችሎ ነበር። እዚህ ላይም ሌላኛው ትልቁ ችግር ይመስለኛል ካላፊዮሪም በመከላከሉ ረገድ ጥንቃቄን መውሰድ የሚጠበቅበት ይመስለኛል። ምንም እንኳን ዴቪድ ራያ ኳሱን ቢያወጣውም በሚገባ ካላፊዮሪ ማለፍ የቻሉበት አጋጣሚ እንደነበር የሚታወስ ነው። እንግዲህ በተከላካይ ፐርፎርማንስ ሲታይ እንግዲህ ሳሊባ እኔ ከጨዋታው በፊት በቀድሞ ጨዋታው እንደተናገርኩት የአርሰናል የጀርባ አጥንት የሚባለው የቡድኑ ቨርቲካል ሃይቱን የሚጨምረው ስብስብ ሜዳ ላይ ካለ አርሰናል ጎሎችን በቀላሉ የምታስቆጥርበት ቡድን አይሆንም። ያ ማለት ዴቪድ ራያ፣ ሳሊባ፣ ገብርኤል፣ ዴክላን ራይስ እና ቪክቶር ዮኬሬስ ማለት ነው። በባለፉት ጨዋታዎች ላይ የራያ ለመኖር ነበር። በማንቸስተር ሲቲ ጨዋታ ላይ፣ በሳውዝሃምፕተኑ ጨዋታ ደግሞ በሚገርም ሁኔታ ሳሊባም አልነበረም፣ ራይስ አልነበረም፣ ዮኬሬስም ተቀይሮ ነው የገባው። ስለዚህ እንደዚህ አይነት ቅርጹን ይዞ መቀጠል መቻል ከአርሰናል በኩል የሚጠበቅ ይመስለኛል። እንግዲህ አሁን በቀጥታ ወደ በርንማውዝ ጨዋታ የሚያስቡ ይሆናል። አንድ ጨዋታ ወሳኝ ምዕራፍ የሚይዝበት የበርንማውዝ ጨዋታ ወሳኝ ነው የሚሆነው። በኤምሬትስ የሚደረግ ነው። ስፖርቲንግ ሊዝበን በኤምሬትስ ነው። ከዛ በኋላ የማንቸስተር ሲቲ ተጠባቂ ጨዋታ የሚኖረው ይሆናል። ታዲያ አርሰናል ጫናዎቹን ለመጨመር በማንቸስተር ሲቲ ላይ ያለውን ሁኔታዎችን በሚገባ ለመጋፈጥ እነዚህ የአውሮፓ ቻምፒዮንስ ሊግ ድሎች ያስፈልጋሉ። ታዲያ ያንን በሚገባ ማከናወን ችሏል።
ዴክላን ራይስ ወደ ሜዳ ተመልሷል። የራይስ አስደናቂ ፐርፎርማንስ ምን አይነት አማካይ ነው አድማጮቻችን! የመሃል ክፍሉን የአማካይ ክፍሉን የሚቆጣጠርበት መንገድ፣ ካውንተር አታኮችን የሚያቆምበት መንገድ፣ ኳሶችን ፕሮግረስ የሚያደርግበት መንገድ በጣም የተለየ አስደናቂ የአማካይ መስመር ተጫዋች እንደሆነና አርሰናል ዘንድሮ ውጤታማ የሚሆን ከሆነ በዚህ ስብስብ ውስጥ የማይተካ ሚና የሚኖረው ዴክላን ራይስ ነው። በጣም አስደናቂ ፐርፎርማንስ ያለው ተጫዋች ነው። የአማካኝ ክፍሉ ሞተር ነው ማለት ይቻላል። ዙቢሜንዲ በጨዋታው ላይ በሚገርም ሁኔታ ከባለፉት ጊዜያቶች በተሻለ ሁኔታ ዛሬ የተለየ ፐርፎርማንሱን አሳይቷል። ሹት አድርጎም ጎል አስቆጥሯል። ቪክቶር ዮኬሬስ የነካበት ታይሚንግ ነው እንደ ችግር መነሳት የሚጠበቅበት፣ ነገር ግን በጣም በጥሩ ፐርፎርማንስ በጥሩ ሁኔታ በነይታ ዙቢሜንዲ ጥሩ ፐርፎርማንስ አድርገዋል። በጨዋታው ላይ ኦዴጋርድ ነው የተሰለፈው። አርሰናል እንግዲህ በባለፉት ጨዋታዎች ማይክል አርቴታ አንዳንድ ውሳኔዎችን የወሰነ ይመስላል። በተለይ የአምና የፓሪስ ሰን ጀርመን ሽንፈት በፋቢያን ሩይዝ፣ ቪቲኒያ እና ጃኦ ኔቬስ የሚመራ አማካይ ክፍል በጣም ተቀያያሪ ነበርና አርሰናል በሚገርም ሁኔታ ኳሱን ሲመሰርት ተቃራኒ ቡድን የአማካይ መስመሩን ጥቅጥቅ ብለው አርሰናልን ፕረስ ላለማድረግ ሴንትራል ሀፉን የሚጠብቁበት መንገድና ከመሃል ፔኔትሬት እንዳይደረጉ ጥረት ያደርጋሉ። ለዚህ ደግሞ ጥሩ መልስ የሚሆነው ኦዴጋርድ ነው። ኦዴጋርድ ወደ አማካይ መስመር ይገባና አርሰናል በሆነ መንገድ እንዲወጣ የሚያደርግበት መንገድ በጣም ጥሩ ነበር በጨዋታው ላይ። ነገር ግን ኦዴጋርድ ጨዋታውን መቀጠል አልቻለም ነበር። በሰባኛው ደቂቃ ተቀይሮ ሲወጣ ሃቨርትዝ ሲገባ አርሰናል በጣም ቀጥተኛ የሆነ ጨዋታን መጫወት ጀመረ። ከፖሴሽን ፉትቦል ወጣ ማለት ይቻላል። ያ ደግሞ አርሰናልን ውጤታማ የሚያደርገው ይሆናል። ኦዴጋርድ አሁንም ሹቶችን የሚያደርግ በወሳኝ ምዕራፎች ላይ ጎሎችን የሚያስቆጠር አማካኝ እንዳልሆነና ያጨዋወት ሂደቱ ወደ 8 ቁጥር ሚና እየሄደ እንዳለ በግልጽ የሚያሳይ ይሆናል። ነገር ግን በቀጣይ ምዕራፎች አንዱ የሚታይ ይሆናል። የአርሰናል ድል በአጠቃላይ እንግዲህ በጥሩ ሁኔታ መነሳት የሚጠበቅበት ለእንግሊዝ ፕሪሚየር ሊግ ቡድኖች ጥሩ ሲሳይን አምጥቷል። ያ ማለት 5ኛ ቡድን የሚሳተፈው ቡድን በጨዋታው ላይ ማለት ነው በቀጣይ ውድድር ዓመት በአውሮፓ ቻምፒዮንስ ሊግ የሚሳተፍ ይሆናል። ያ ተረጋግጧል አሁን። ስለዚህ ቀጣይ 2 ነጥቦችን እናንሳ። አንደኛ የሚሆነው የማጥቃት ክፍሉን በሚመለከት ነው። ቪክቶር ዮኬሬስ፣ ሊያንድሮ ትሮሳርድ እንዲሁም ደግሞ ማዱዌኬ አጥቂ ክፍሉን መርተውታል። ማዱዌኬ በጣም ጥራቶች ነበሩ። አራሆን ለማለፍ በጣም ጥረቶችን ያደርግ ነበር፣ ነገር ግን ስፔሶች ይፈጥር ነበር። የማዱዌኬ ችግር አሁንም ኳሶችን ሲያሻማ፣ ድሪብል ሲያደርግ፣ ማዕዘኑን ኮርናውን ያሻማበት መንገድ፣ አርሰናል ፖል የመለሰበት መንገድ አጋጣሚ በጣም ጥሩ ፐርፎርማንሱ ነበሩ። ነገር ግን ማዱዌኬ አሁንም እንደ ቡካዮ ሳካ ሹት አያደርግም። ድሪብል በማድረግ ከቡካዮ ሳካ አንዳንዴ በጣም የተሻለ ሆኖ ልታዩት ብትችሉም ነገር ግን ሹት አያደርግም ነበር። ማክስ ዶልማን ተቀይሮ ገብቷል። አሁንም ዳውማን በአውሮፓ ቻምፒዮንስ ሊግ ላይ በተለያዩ ጨዋታዎች ላይ በጣም ጥሩ ፐርፎርማንሱን የሚያሳይ አስደናቂ ተጫዋች ሆኖ እንደቀጠለ ነው። በቀጣይ በእንግሊዝ ፕሪሚየር ሊግም ያለ ሳካ አርሰናል በሚሆንበት ጊዜ ዳውማን የቀኝ መስመሩን የሚሸፍን ይሆናል። ጥሩ ፐርፎርማንስ ላይ ይቻለው ከዳውማንም አሁን ይህ ተጫዋች በአካል ብቃቱ ረገድ ከፕሪሚየር ሊጉ ቡድኖች ከሌሎች ቡድኖች ጋር መፎካከር የሚችል አስደናቂ ታዳጊ እንደሆነ ነው። ስለዚህ ይህንን ብቃት ማስቀጠል አንዱ ከዳውማን የሚጠበቅ ይሆናል ብዬ አስባለሁ። ሌላኛው ስለ ዮኬሬስ ስናወራ ነው። ኳሱን መያዙ ነገር በማገዙ ነገር ጥሩ ነው። ነገር ግን በመጀመሪያዎቹ አጋማሾች የነካቸው የኳስ ብዛቶች 9 ብቻ ነበሩ። ከ9 4 የተሳሳቱ ነበሩ። መሻሻል የሚጠበቅበት ነው። ዮኬሬስ በጨዋታው ላይ በተለይ ደግሞ ኦፍሳይድ የሆነበት መንገድ በሌላው እንኳን ባንወቅሰው ኦፍሳይድ መሆን አልነበረበትም ነበር። ይህንን መጠበቅ ይጠበቅበት ነበር። የዙቢሜንዲ ጎል በምርጥ አጨራረስ ነበር ዙቢሜንዲ ጨረሰው። ነገር ግን ያንን ሲያደርግ አልታየም ነበር። አርሰናሎች ጫና እንደነበር የሚታይ ነው። ደጋፊዎቹ ደስታቸውን ሲገልጹ፣ እንዲሁም ደግሞ እንደ ቡድን ማይክል አርቴታም በጨዋታው ላይ ያደረጋቸው ቅያሬዎች ውጤታማ ሆነዋል። ገብርኤል ማርቲኔሊ ሲቀይር ማርቲኔሊ አሲስት ያደረገበት መንገድ አንዱ ለዚህ ሁኔታ መነሳት የሚጠበቅበት ነው። ሌላኛው በጨዋታው ላይ ማክስ ዳውንማን ነው ተቀይሮ የገባው፣ ሃቨርትዝ ነው ተቀይሮ የገባው። ስለዚህ ሃቨርትዝ ነው ጎሉን ያስቆጠረው። ስለዚህ ጥሩ ቅያሪ ነበር ብዬ አስባለሁ። አርቴታ በውድድር ዓመቱ ዘንድሮ በጣም የሚደነቅበት በቅያሪዎች ውስጥ ጎሎችን የሚያስቆጥሩ ተጫዋቾችና ያጨዋወት ቅርጹን የመቀየር በፍጥነት ውሳኔዎችን የማስተካከል አይነት ሂደቱ አርሰናልን ውጤታማ እያደረገው ይገኛል። በጣም ወሳኝ ይመስለኛል። ሌላኛው ግን ብዙ ቡድኖች የሚፈለገው ማክሲሚሊያኖ አራያሆ በጣም አስደናቂ ተጫዋች እንደሆነ አሳይቷል። የማጥቃት ክፍሉን የመከላከል ክፍሉን እንዴት እንደሚያግዝ አርሰናልም እኔ በኔ እይታ አንዱ ፈላጊው ሊሆን ይጠበቃል ብዬ አስባለሁ። ተመላላሽ ነው እንግዲህ ተጫዋች በጣም ኦቨርላፕ የሚያደርግበት ነገር የሚፋለምበት መንገድ በጣም አስደሳች ሆኖ ነው ያየሁት። ከስፖርቲንግ ሊዝበን
ሌላኛው ዲያሜንዲ በጣም አስደናቂ ክህሎት ነው ያየሁት። በጣም ጥሩ ፐርፎርማንስ ነው። በተለይ ደግሞ ለሉዊስ አራሆ እድሉን የፈጠረበት መንገድ ረጃጅም ኳሶቹ ኦቨርላፕ በማድረግ የአርሰናል ተከላካዮች በሚገባ መበተን ችሎ ነበር። ነገር ግን ቤን ዋይት ወደ ጨዋታውን በሚገባ አንብቦ ሽፋን የሰጠበት መንገድ ጥሩ የሚባል ነው። አሁንም ቢሆን አርሰናሎች ክፍተቶች የሉባቸው ማለት አንችልም። አጨራረስ፣ ጎሎችን ማስቆጠር፣ በተለይ ደግሞ የብሪቼዚን ከሳጥን ውጭ ያሉ ሹቶችን እንደዚህ ኤክስ ፋክተር ያለው ተጫዋችን ይፈልጋሉ። ማይክል አርቴታም ከጨዋታው መጠናቀቅ በኋላ እንደተናገረው በግልጽ እንደ ቡድን እድሎችን እና የሆነ ነገርን የመፍጠር አቅማችንን እየተጠቀምን አይደለም። ያንን እድሎችን በመፍጠሩ ሂደት ላይ በሚገባ መሞከር እንደሚጠበቅባቸው አስተያየት ሰጥተዋል። ለገብርኤል ማርቲኔሊ አሲስት በጣም የሚደንቅ ነው፣ የተለየ አድናቆቴን እገልጻለሁ የሚል አስተያየት ሰጥቷል። 91ኛው ደቂቃ ነው ተቆጠረው። አርሰናል በጣም አስደናቂ ፐርፎርማንስ የሚገኘው አንዱ በእንደዚህ አይነት ሁኔታ ነው። ክላረንስ ሲድሮፍ ከጨዋታው መጠናቀቅ በኋላ አንድ አስተያየት ሰጠ። ምን አለ? በጣም የሚደንቅ ነው አለ። ዛሬ ስፖርቲንግ ሊዝበኖችን አርሰናሎች ያሳዩቸው አስደናቂ የሆነ ብቃታቸውን ብቻ ሳይሆን አለ አርሰናል መሆኑ ነው። በምንም አይነት ሁኔታ ውስጥ በጣም አስደናቂ ነው። ስለ ዳውማን ጨዋታውን ሊጀምር ይችላል ወይ ተብሎ ለማይክል አርቴታ ጠይቆ ነበር። በጣም ጥሩ ስራዎችን እየሰራ ነው የሚገኘው። ነገር ግን አሁንም 90 ደቂቃዎችን በየ3 ቀናቶች ውስጥ ለመጫወትና ጫናዎችን ለመቋቋም ትንሽ ጊዜ የሚወስድበት ይሆናል የሚል አስተያየት ሰጥቷል። ገና 16 ዓመቱ መሆኑን ተከትሎ በዚህ ረገድ ልክ ነው ብዬ አስባለሁ። ስለዚህ ጥንቃቄዎችን መውሰድ የሚያስፈልግ ይሆናል ብዬም አስባለሁ። እንግዲህ እንደ ቡድን አርሰናል ያሉበትን ችግሮች ካሉበት ሁኔታዎች ጋርና እንዲሁም ደግሞ የተለያዩ ፐርፎርማንሶች አንጻር በጣም የተሻለ ጊዜያቶችን እያሳለፈ ይገኛል። ማይክል አርቴታ እንግዲህ የዛሬውን ድል ተከትሎ በአውሮፓ ግማሽ ፍጻሜ አርሰናልን ለተከታታይ ዓመታት የሚያሳልፈው ይሆናል። ይህ ትልቅ ድል ነው ለአርሰናል፣ ለቡድኑ። በኔ እይታ አርሰናል በአውሮፓ ቻምፒዮንስ ሊግ በተከታታይ ዓመታት ግማሽ ፍጻሜ ላይ የሚደርስ ቡድን ነው ለማለት የምንቸገርበት ጊዜ ነበሩ። አሁን ግን እነዚህን ሁኔታዎች በጣም አቅሎታል። ዘንድሮስ በግማሽ ፍጻሜ ወደ ፍጻሜ ማለፍ ይቻላል ወይ? አንዱ ሌላኛው ጥያቄ ነው መሆኑ የሚችለው። ከዛ ውጭ በፕሪሚየር ሊጉ አርሰናል ላለፉት 3 ዓመታት ተፎካካሪ አድርጎታል። ተፎካካሪ ብቻ ሳይሆን ጫፍ ደርሰዋል። ዘንድሮስ ዋንጫዎችን ያሸንፋሉ ወይ? የአርሰናል ጠቅላላ የቡድኑ ጥያቄ ይሄ ነው። ዋንጫዎችን ማሸነፍ የሚችል ከሆነ የዘንድሮ ውድድር ዓመት በተለይ በአርሰናል ቤት ዘንድ በከፍተኛ ሁኔታ የሚነሳ ነው የሚሆነው። ውድ አድማጮቻችን፣ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።